ብስሚላሂ ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዓለይሂ ወሰለም። ኢንሻአላህ ዛሬ አረብኛ ክፍል 10 እናያለን። ዛሬ የምናየው ሀረግ ይሆናል። ሀረግ ማለት እንግዲህ እስካሁን ስምን መጀመሪያ አረብኛ በሶስት ከፈል ነው። ስም፣ ፊዕል እና ሐርፍ ብለን ከፈል ነው። ከዛ ስምን አየን። የስም አራት ባህሪያቶችን አየን። ስም ሁኔታዎችን አየን። የስም ረፍ ሲሆን፣ ነስብ ሲሆን፣ ጀር ሲሆን ብለን ሁኔታዎችን አየን። ከዛ በኋላ ደግሞ ከሱ በኋላ ቁጥር አየን። በቁጥር ደግሞ ነጠላ፣ ሁለት ወይም ደግሞ ከዛ ደግሞ ብዛት አየን። ከዛ ደግሞ አንስታይና ተባታይ ስለ ጾታ አየን። ከዛ በኋላ ደግሞ አይነት ብለን የጋራና የተጸውፍ ብለን አየን። ወይም ማዕሪፋ ኪራባ ብለን አየን። ከሱ በኋላ ደግሞ ተውላጠ ስሞችን አየን። ተውላጠ ስሞች ሶስተኛ መደብን፣ ሁለተኛ መደብን፣ አንደኛ መደብን አየን። ሶስተኛ መደብ ሁወ፣ ሁማ፣ ሁም፣ ሂየ ለወንድ፣ ሂየ፣ ሁማ፣ ሁነ ለሴት አየን ሶስተኛ መደብ። እንደገና በሁለተኛ መደብ ደግሞ አንተ፣ አንቱማ፣ አንቱም ለተባዕታይ አየን። አንቲ፣ አንቱማ፣ አንቱነ ለአንስታ ያየን። ከዛ ደግሞ አንደኛ መደብ አነ፣ ነሕኑ ስንል አየን። እነዚህ እንግዲህ 14 ናቸው። 14ቱን አየን። የእነዚህን ተያያዥ አይተናል። የሁወ ተያያዥ ከኋላ ተያያዥ ሆኖ ሲመጣ ሁወ ሁ ወይም ሂ ይሆናል አለን። የሁማ ሁማ ወይም ሂማ ይሆናል አለን። የሁም ደግሞ ሁም ወይም ሂም ይሆናል አለን። እንደገና ደግሞ የሂየ ሀ ይሆናል አለን። የሁማ ያው ከተባዕታዊ ጋር ተመሳሳይ ነው። ሁነ ደግሞ ሁነ ወይም ሂነ ይሆናል ብለን አየን። የአንተ ደግሞ ከብለን አየን። አንቱማ ኩማ፣ አንቱም ኩም አለን። አንቲ ኪ ይሆናል። አንቱማ ኩማ፣ አንቱምነ ኩነ ብለን አለን። የአነ ደግሞ ኒ ወይም ነኒ ብለን አየን። እንደገና ደግሞ የነሕኑ ና ብለናል። እና አሁን ዛሬ ያው እነዚህን አስቀድመን ያየንበት ምክንያት ምንድነው? እነዚህ ቀጥሎ ለሚመጡት እነዛን ካልያዝን እነዚህ ግር ስለሚሉ ነው። ዛሬ ሀረግ እስካሁን ያየነው ስምን ነው። አሁንም በስም ነው የምንቀጥለው። ስም ውስጥ ግን ወደ ሀረግ ልንመጣ ነው። ሀረግ ማለት እስካሁን አንዳንድ ቃላት ነው ያየነው። የአንድ ቃል ረፍዕ ነው፣ ነስብ ነው፣ ቁጥሩ ብዙ ነው፣ ትንሽ ነው፣ ስለ አንስታይ ነው፣ ተባዕታይ ነው። ያው ስም አንዱ ቃል አንድ ስሙ ማለት ነው። እንደገና ኮመን የጋራ ነው፣ የተጸው አንድ ነው። አሁን ሀረግ ማለት ሁለትና ከሁለት በላይ ቃሎች ይመጣሉ። ግን አሁን አረፍተ ነገር አይሞሉም። ሀረግ ማለት አረፍተ ነገር ሙሉ አረፍተ ነገር አይሰጡም። ግን ከአንድ በላይ የሆኑ ቃላቶች አሉ። አሁን ከአንድ ወደ ሁለት አደግን ማለት ነው። እድገት አሳይተን አንድ ነበራ፣ ስለ አንድ ቃል ነበር። አሁን ሁለትና ከሁለት በላይ ቃሎች፣ ቀጥለን ደግሞ ወደ አረፍተ ነገር እንገባለን አላህ ካለ ማለት ነው ኢንሻአላህ። ሀረግ ስለዚህ ምን ማለት ነው? ሁለትና ከሁለት በላይ ቃሎች ሆነው ግን ሙሉ አረፍተ ነገር ያለው ማለት ነው። ስለዚህ እነዚህ 5 አይነት አሉ የምናያቸው። የመጀመሪያው የአስጠጊና ተጠጊ ህግ። ምናልባት ከዚህ በፊት በአረብኛ ልትሰሙት ትችላላችሁ። ሙጣፍ እና ሙጣፍ ኢለይሂ እንለዋለን። ሙጣፍ ተጠጊ ነው፣ ሙጣፍ ኢለይሂ አስጠጊ ነው። እና ህግ አለው። መቼ ነው አንዱ ሙጣፍ ለመሆን እና ሙጣፍ ኢለይሂ ለመሆን ምንድን ነው ማለት ያለበት የሚለው። የመጀመሪያው ሙጣፍ ተጠጊ ሲሆን ቀላል ነው። ቀላል ነው ማለት ኢን ኡን የለውም ማለት ነው። እና አልም የለውም። ሙጣፍ መጀመሪያ የሚመጣው በአረብኛ ሙጣፍ ነው። ቀጥሎ የሚመጣው ሙጣፍ ኢለይሂ ነው። ስለዚህ ሙጣፉ ቀላል ነው፣ አል የለውም። ሙጣፍ ኢለይሂ ደግሞ ጀር ነው። ጀር መሆናል። ይሄ ከተሟላልን ያ ነገር ሙጣፍ ኢለይሂ እንለዋለን። እንደገና ጎን ለጎን መሆን አለባቸው። በመሀላቸው ሌላ ቃል መግባት አይችልም። ጎን ለጎን መሆን አለባቸው። እንደገና የተጠጊ ሁኔታ ወይ የሙጣፉ ሁኔታ የሚወሰነው በሙጣፍ ኢለይሂ በአስጠጊው ሁኔታ ነው። አስጠጊው የያዘውን ነው የሚይዘው ማለት ነው። አስጠጊው ማዕሪፋ ከሆነ ተጠጊው ማዕሪፋ ነው እንላለን። አስጠጊው ነኪራ ከሆነ ተጠጊው ነኪራ ነው እንላለን ማለት ነው። ያንን ነው የእሱን ነው የሚይዘው ማለት አይነት ነው ያለው እዚህ ጋር። እንደገና ተጠጊ ማስጠጊም ስም መሆን አለባቸው። ያው ስም እየተማርን ስለሆነ ማለት ነው። ሌላ 3 አይነቶች አሉ መጠጋጋት። አሁን አንዱን ነው ያወራነው። የመጀመሪያው የግንኙነት ስም። አሁን ከላይ ለምሳሌ ኢማሙል መስጂድ ስል የመጀመሪያው ይሄ ኢማሙ የሚለው አሁን ያለውን ያሟላል። እስቲ ነው ምን ብለን ነበር? ሙጣፍ ከመጀመሪያ ነው የሚመጣው ሙጣፍ ብለናል። ሙጣፍ ምን ሁለት ነገሮች መሟላት ያለበት፣ አንደኛ ቀላል መሆን በታለን፣ ሁለተኛ አል የሌለው። ቀላል ማለት አሁን ኢማሙ ስል ቀላል ነው። ኢማሙን
ቢሆን ኖሮ አይሆንም ነበር ማለት ነው። አልም ከፊት የለውም። ኢማሙ የመጀመሪያውን አሟልቶብኛል፣ ሁለተኛው ጋር ሄዳል። የመጀመሪያው ስህተት ይህ ሙዳፍ መሆን ይችላል ማለት ነው። ተጠቂ መሆን ይችላል። አስጠቂው አልመስጂዲ ጀር መሆን አለበት አልኩኝ። ጀር ነው እዚህ ጋር ይሁን እንደምታዩት ምን ጀር እዚች ጀር ማለት ኢማሙል መስጂዲ ካልኩኝ የመስጂዱ ኢማም በአማርኛ የግንኙነት ይኖራቸዋል እነዚህ አይነት ነገሮች ሲተረጎሙ የመስጂዱ ኢማም ሌላም ነገር ግን የእንትን እንደዚህ እያልኩኝ የግንኙነት አላቸው ማለት ነው። ከዚህ ሌላ አሁን ባለፈው ከዚህኛው ክፍል በፊት ያየነው ተውላጠ ስሞች ተያያዥ ሆኖ ሲመጡ አሉ። ተውላጠ ስም ከኋላ ሆኖ ሲመጡ እንትን ሆኖ ሲመጡ አይደለም፣ ባለቤት ሆኖ ሲመጡ ሳይሆን ተሳቢ ሆኖ ሲመጡ ከአንድ ስም ጋር ከተያያዙ ከስሙ ኋላ ተያይዘው ከመጡ ያኔ ሙጣፍ ሙጣፍ ኢለይሂ ነው እንላለን። ለምሳሌ በይቱሁ የሚለውን እንየው እዚህ ጋር በይቱሁ የእሱ ቤት ማለት ነው። ያው የግንኙነት እዚህም አለ፣ ግን ምንድነው ላይ ያሉትን ይሄ አል መኖር አለበት የለበትም የሚለው ወይ ደግሞ ይሄኛው ጀር መሆን አለበት የሚለው ሁለተኛው በተለይ ጀር መሆን አለበት የሚለው እዚህ ጋር አይሰራም። ለምንድን ነው? እነዚህ እንትኖች ኢተለዋዋጭ ስለሆኑ ማለት ነው። ኢተለዋዋጭ ናቸው። ኢተለዋዋጭ ስለሆኑ ለእነሱ ጊዜ ጀር ሊሆን አይባልም። በቃ ቦታቸው የጀር ቦታ ነው፣ ጀር ናቸው ብለን ነው በሙቀደር ወይም ደግሞ በቦታው ምክንያት ምንድናቸው? ጀር ናቸው። አሁን በይቱሁ ነው ያልኩት አይደለም። በይቱሁ ስል ጀር አይደለም፣ እዚህ ጋር በምናውቀው አይደለም፣ ግን ቦታው የጀር ስለሆነ ጀር ነው የምንለው። መብኒ እንትን ስለሆነ ነው እንጂ ተለዋዋጭ ኢተለዋዋጭ ስለሆነ ነው እንጂ ቦታው የጀር ስለሆነ ጀር ነው። በይቱሁ እንላለን። ለምሳሌ በይቱሁ የሚለው ለአንድ ምንድነው የሁወ ተያያዥ ነው አይደል? የሁወ ሁለት ቢሆንስ በይቱሁማ ይሆናል ማለት ነው። ብዙ ቢሆንስ በይቱሁም ይሆናል። ሴት ብትሆንስ በይቱሃ ይሆናል። ሴቶች ብዙ ቢሆንስ በይቱሁነ ይሆናል። ፊት ለፊት የእሱ ቤት ቢሆንስ ማለት የአንተ ቤት ቢሆንስ በይቱከ፣ የእናንተ የሁለታችሁ ቤት በይቱኩማ፣ እናንተ የብዙዎቻችሁ ቤት በይቱኩም ይሆናል ማለት ነው። ሴት ቢሆን ሴት ሆና በይቱኪ እያለ ይቀጥላል ማለት ነው። ሌላ ልዩ የሆነ መጠቃቃት የምንለው ልዩ የሆነ መጠቃቃት የምንለው ደግሞ ቃላቶቹ የተወሰኑ ቃላቶች አሉ። ከነሱ ጋር ሲመጡ ስሞች ምን ይሆናሉ? ሙጣፍ ሙጣፍ ኢለይሂ ናቸው። እነዚህ ታህተ ለምሳሌ አንዱ ታህተ አልአርድ ካልኩኝ ሙጣፍ ሙጣፍ ኢለይሂ። እነዚህ ልዩ የሚባሉት ደግሞ እዚህ ጋር እናያቸዋለን። ለምሳሌ ፈውቀ ከላይ፣ ታህተ ከታች፣ ባዕደ ከኋላ በኋላ፣ ቀብለ በፊት ወይም ቀድሞ፣ አማመ ፊት ለፊት፣ ከልፈ ከኋላ፣ በይነ መካከል፣ ወራአ ከኋላ፣ ቁዳም ፊት ለፊት፣ ሐውል ዙሪያ፣ ዱን ሌላ፣ ለዱን በተለይ፣ መዓ ጋር፣ እንደ ዘንድ እና ሌሎች ደግሞ ገይረ ከዚህ ሌላ፣ አይ የትኛው ወይም ሆች እንግሊዝኛውን፣ ባዕድ ከፊል፣ ኩሉ ሁሉ የሚሉትን ይተካሉ ማለት ነው። እነዚህን እንግዲህ ካየን በሚቀጥለው በመልመጃ በተወሰነ መልኩ እናዳብረዋለን። ለዛሬ በዚህ እናቀማለን። ሰላም አለይኩም ወረሕመቱላሂ ወበረካቱ።